ይስጥልኝ ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በማይናማር ታጣቂዎች ተይዘው በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ታግተው የሰነበቱት 41 ኢትዮጵያውያን ወደ ሀገራቸው የተመለሱት ከትናንት በስቲያ ሲሆን ዛሬ ደግሞ 80 የሚሆኑት ወደ ሀገራቸው እንዲመለሱ ማድረጉን ሚኒስትሩ ገልጿል። ሚኒስቴር መስሪያ ቤቱ ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑን አመልክቷል። መንግስት ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው አገራት የሚደርሱ እንቅስቃሴዎች እንዲቆጠብ ማሳሰቡን የውጭ ጉዳይ ሚኒስቴር አመልክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በኢትዮጵያ የፖለቲካ ፓርቲ ታሪክ አዲስ የሆነ አካዳሚ ማስመረቁ አስታወቀ። ፓርቲው ከ6 ዓመት በፊት አቅዶት በግንባታ ላይ የነበረው አካዳሚ ለፍጻሜ መብቃቱ ዛሬ አብስሯል። የፖለቲካ ፓርቲዎች ለሀገር ባላቸው አስተዋጽኦ መንግስት በመተቸት ብቻ ሳይሆን አማራጭ ሀሳቦች ማቅረብ አለባቸው። ለዚህ ደግሞ እውቀት ያስፈልጋል። ፓርቲው በእውቀት ላይ የተመሰረተ በሳል አመራሮች በማብቃት ብቃትና ስነ ምግባር የተላበሰ አመራር በአካዳሚ ይጠበቃል ተብሏል። ይህም እስካሁን ያልተኬደበት መንገድ መሆኑን ገልጿል። በቀጣይ አካዳሚው የመሪዎች መስሪያ ማብቂያ እንደሚሆንም ተገልጿል። ለሀገር የሚሆን አማራጭ መፍትሄዎች መሆን አለባቸው። ፓርቲው እየሰራ ያለው ይህ ነው። በአካዳሚው ፍላጎት ያላቸው የፖለቲካ ፓርቲዎች አባላት እዛው ሆነው እንዲማሩ ይደረጋል። ፓርቲያችን ሁነኛ መፍትሄ ይፈልጋል ከትችት ባለፈ የተባለ ሲሆን ለዚህ የተፎካካሪ አባላትም ስልጠናው ይወስዳሉ ተብሏል። በዓለም አቀፍ ደረጃ ታዋቂ የሆኑ ምሁራን በካሪኩለም ቀረጻ ላይ መሳተፋቸውን የተገለጸ ሲሆን በቀጣይ በማስተማር ሂደቱም በንቃት እንደሚሳተፉ ተገልጿል። ከዚህ በተጨማሪ ኢዜማ ከተመሰረተ 6 ዓመቱ በማስመልከት በተለያዩ ስነ ስርዓቶች እያከበረ መሆኑም ተገልጿል። ባለፉት 9 ወራት የሙስና መከላከል ስራ ከ2.2 ቢሊዮን ብር በላይ ከብክነት መዳን መቻሉ ተገለጸ። በአስቸኳይ ሙስና መከላከል ስራ በ9 ወራት ውስጥ ከ2.2 ቢሊዮን ብር በላይ የህዝብና የመንግስት ሀብት ከብክነት ማዳን እንደተቻለ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሙስና መከላከል ጥናት መሪ ስራ አስፈጻሚ ገዛኸኝ ጋሻው ለኢዜአ እንደገለጹት የኢትዮጵያን የሙስና ተጋላጭነት ለመቀነስ የማስተማር የመከላከልና ህግ የማስከበር ስራ እየተሰራ ነው ብለዋል። በዚህም በትውልድ ግንባታ ትምህርትና ስልጠና፣ በተቋማት አሰራር ስርዓት ጥናትና የህግ ተጠያቂነትን ለማስፈን ከተቋማት ጋር በቅንጅት እየተሰራ እንደሚገኝ ገልጸዋል። ኢትዮጵያ የመንግስታቱ ድርጅት የጸረ ሙስናና ስምምነት መፈራረሟን ጠቁመው የህግ ማስከበር፣ የሙስና መከላከል፣ የሀብት ማስመለስና ዓለም አቀፍ ትብብር የስምምነቱ መሰረታዊያን መሆናቸውን አስረድተዋል። በዚህም የፌዴራል የክልልና ዓለም አቀፍ ትብብርና ተቋማዊ ቅንጅት በማጠናከር የስነ ምግባር ግንባታና ሙስና መከላከል ስራ እየተከናወነ መሆኑንም ተናግረዋል። የተቋማት የስራ ኃላፊዎችም የአሰራር ስርዓትን በማዘመን የሙስና ተጋላጭነት በር የሚከፍቱ ጉዳዮችን በመለየት በግልጸኝነት ሊሰሩ እንደሚገባ አስገንዝበዋል ሲል ኢዜአ ዘግቧል። በህገወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን በላይ ብር ለመንግስት ገቢ መደረጉ ተገለጸ። ባለፉት 9 ወራት በህገወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ
ከ106 ሚሊዮን 152 ሺህ በላይ ብር በቅጣት መልኩ ለመንግስት ገቢ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በተጠቀሰው ጊዜ በተወሰዱ እርምጃዎች በህገወጥ የነዳጅ ንግድ የተሳተፉ 54 ግለሰቦች በእስር መቀጣታቸውና 62 የነዳጅ ማደያዎች መታሸጋቸውን የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ለኢፕድ ተናግረዋል። ሚኒስቴር መስሪያ ቤቱ በአቅርቦትና በግብይት ሂደት ውስጥ የሚስተዋሉ ችግሮችን ለመቅረፍ አበክሮ እየሰራ ነው ያሉት መሪ ስራ አስፈጻሚው እነኚህን ተግባራት አጠናክሮ በማስቀጠል ገበያውን የማረጋጋት ስራ እንደሚሰራ አመልክተዋል። በተለይም ህገወጥ የነዳጅ ግብይት ለመቆጣጠር የሚያስችል አዋጅ ጸድቆ ተግባራዊ መደረጉን በበጀት ዓመቱ የተጀመሩ የቁጥጥር ስራዎች ተጠናክረው እንዲቀጥሉ ማስቻሉንም መሪ ስራ አስፈጻሚው ተናግረዋል። በኦሮሚያ ክልል አርሲ ዞን ሲሬ ወረዳ በተከሰተው የጸጥታ ችግር እገታና አፈና እየተበራከተ መምጣቱን የአካባቢው ነዋሪዎች ገለጹ። በአካባቢው በሰላም እጦት ሳቢያ ከቦታ ቦታ ለመንቀሳቀስ ስጋት ላይ መሆናቸውን ለኢሳት ተናግረዋል። ትዕግስት ተስፋዬ ዝርዝር አላት። በኢትዮጵያ በተለያዩ አካባቢዎች እየተከሰተ ባለው የጸጥታ ችግር የዜጎች እገታ፣ አፈናና እንግልት መበራከቱ በተደጋጋሚ የጸጥታ ችግር የሚከሰትባቸው የአካባቢው ነዋሪዎች የሚያነሱት አሳሳቢ ጉዳይ ነው። በኦሮሚያ ክልል አርሲ ዞን ስሬ ወረዳ በተደጋጋሚ በተከሰተው የጸጥታ ችግር ሳቢያ እገታና አፈና እየተባባሰ መምጣቱን የአካባቢው ነዋሪዎች ተናግረዋል። በአርሲ ዞን ስሬ ወረዳ ልዩ ስሙ ጀሞ ተብሎ በሚጠራ አካባቢ 6 ሰዎች ባልታወቁ ግለሰቦች ታፍነው በቅርቡ መወሰዳቸውን የአካባቢው ነዋሪዎች ለኢሳት ተናግረዋል። ምንም ከብት ባለፈው ካርማችን ሞላ የሆነ ግራ ገብቶናል። በጣም ደጃሞች አሁንም ለታፈን እንትናሉ በሰል መንገድ ላይ ባለፈው ደግሞ ወደ ስንት ሰው ወስደው አግተው ጥበቃ ነበረ። ጥበቃውን እያነሱ እያረጉ ጥበቃ ይኖራል። አንድ ጋር በ20 እና በ19 ያነሱና በዛው ሰዎቹን አስወሰዱ። የሆነ አይገባን ነገር ነው። አሁን ላይ ሰዎች በስጋት ላይ ነው ያሉት። ሲጀመርም ህጉን ራሱ ተስታክሎች ራሱ አካሎቹ ምንም የማመንና ዋስትና ራሱ አሁን በስጋት ነው ህዝቡ። ባለፈውም እንደዚህ ተገዝተው ሆን ብለው ነው ያስወሰዱት። ዛካለ መከላከያ ነበር የተቀመጠውን ሰውን ከፍታ ዙሪያ ተብሎ የተገዛ ነበረ። እሱንም አስወሰዱት አስገድለው። አሁን ጸጥታው በአጠቃላይ ከራሱ ከስሩ ከመንግስት የሚያውቀው አይመስለኝም። ከላይ ያለው ቢቻል እንደው መከላከያ ገብቶ ያን ብሔራዊ ላይ የተወሰነ ጊዜ እንኳን ጸጥታውን ቢያስከብረው ብለን እናስባለን። ነዋሪዎቹ በተደጋጋሚ ለወረዳው የጸጥታ ዘርፍ አቤቱታቸውን ቢያሰሙም ምላሽ ማግኘት አለመቻላቸውን ገልጸው መንግስት እንዲደርስላቸው ጠይቀዋል። በቃ በጸጥታው ዘርፍ ምንም አይነት ሰው እየተሰራ አይደለም። ቀን በቀን በ11 ሰዓት ተኩል ማለት ቀን እየታየ ለሚመለከተው አካል ሲጠይቅ እኛ ወረዳ ምንም አይነት ችግር የለም፣ ምንም አይነት እንትን የለም በማለት ነው ጥቃት እንዲደርስ እየተደረገ ያለ። ለሚመለከተው አካል አመልክተናል። ግን እየተባለ ያለው ምንድነው? ከወረዳው ላይ ወረዳው ለእኛ ፍቃድ ካልሰጥ እኛ ወደ ወረዳው ገብተን ጸጥታ ማስከበር አንችልም ነው እና ወረዳው ደግሞ እያለ ያለው እኛ በወረዳችን ላይ ሰላም አለ፣ ምንም አይነት የጸጥታ ችግር የለም ነው እየተባለ ያለ። አዎ አርሲ ዞን ስሬ ወረዳ እየደረሰበት ያለው አካባቢ ጠለቃ ወይንም ደግሞ ጀሞ የሚባል አካባቢ ቦታ አለ። በአካባቢ በተደጋጋሚ ጥቃት እየደረሰበት ትናንትና ተይዘው ወደ 3 መኪና ተይዘው አንደኛው መኪና እንደ መውደቅ ሆኖ ሰዎች አምልጠዋል። ኢሳት ነጻ የህዝብ ሚዲያ የኦሮሚያ ክልል አርሲ ዞን ሲሬ ወረዳ የጸጥታ ዘርፍ ምክትል ኃላፊ የእጅ ስልክ ላይ ተደጋጋሚ ጥሪ ቢያደርግም ምላሽ ማግኘት አልቻልንም። ምላሽ ባገኘንበት በማንኛውም ሰዓት በጉዳዩ ላይ እንደምንመለስበት ለማሳወቅ እንወዳለን። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ደቡብ ሱዳን በሱዳን የተኩስ አቁም ስምምነት እንዲደረግ ለማሸማገል ዝግጁ መሆኗን ገለጸች። ከእሁድ ጀምሮ ፖርት ሱዳን የድሮን ጥቃት ኢላማ ሆናለች። ሸሪፍ ኢማም ተጨማሪ አለው።
ደቡብ ሱዳን አርብ ዕለት ደግማ እንዳስታወቀችው በሱዳን ጦርነት ላይ የሚገኙ ኃይላትን የተኩስ አቁም እንዲያደርጉ ለመሸምገል ዝግጁ መሆኗን ገልጻለች። በቅርቡ የተፈጸመ የድሮን ጥቃት የሰብአዊ አገልግሎቱን እጅግ አስቸጋሪ እንዳደረገውም ተገልጿል። ከእሁድ ጀምሮ በየዕለቱ እየተፈጸመ ያለው ጥቃት ከፍተኛ ውድመት አስከትሏል። የሰብአዊ እርዳታ አቅርቦት በረራውንም አስተጓጉሏል። ሁኔታው በአገሪቱ ያለውን የሰላም መደፍረስ እንዳያባብሰው ተሰግቷል። የደቡብ ሱዳን የገንዘብ ሚኒስትር ማሪያል ዶንግሪን አተር እና የማዕከላዊ ባንክ ገዢ የሆኑት ለፕሬዚዳንት ሳልቫኪር ስለ ሁኔታው ገለጻ አድርገውላቸዋል። በዚህም ለፕሬዚዳንቱ ያረጋገጡላቸው ነገር የደቡብ ሱዳን ያልተጣራ ነዳጅ በሱዳን ፖርት ሱዳን በኩል ወደ ውጭ ሀገር የሚላከው አንዳች ችግር አያጋጥመውም ብለዋል። ፕሬዚዳንት ሳልቫኪር የተካሄደው ውይይት ፕሬዚዳንቱ ወደ አሜሪካ አቅንተው ከዓለም አቀፍ የገንዘብ ድርጅትና ከዓለም ባንክ ቡድን ጋር ከተነጋገሩ በኋላ ነው። ይህ አጋጣሚ አሁን ላይ በሱዳን ስላለው ሁኔታ ለመሪው ገለጻ ለማድረግ ነው። በዚህም ፕሬዚዳንቱ የደቡብ ሱዳን ነዳጅ አንዳች ችግር እንደማይገጥመው ማረጋገጫ እንደሰጧቸው ተናግረዋል። ደቡብ ሱዳን በቀጠናው ሰላም እንዲሰፍን ከፍተኛ ጥረት ታደርጋለች። ለእኛ ለደቡብ ሱዳናውያን ሰላማዊ ሱዳን ማለት ሰላማዊ ደቡብ ሱዳን ማለት ነው ብለዋል። አንዱ ሀገር ለሌላው አስፈላጊ ነውና። ሚኒስትሩ አክለውም ፕሬዚዳንት ሳልቫኪር በተደጋጋሚ የተኩስ አቁም ስምምነት እንዲደረግ ለማሸማገል ጥያቄ አቅርበዋል። ምክንያቱ ደግሞ የሰብአዊ እርዳታ በአግባቡ እንዲገባና የተፈናቀሉ ዜጎችም ወደ ቀያቸው እንዲመለሱ ለማስቻል ብለዋል። አሁን በሱዳን ያለውን ጦርነት ለማስቆምና የተኩስ አቁም ስምምነት ማድረግ ይቻላል። አስቸኳይ የሆነውን የሰብአዊ እርዳታ ማቅረብም እንዲሁ። መንግስታዊ በሆነ የደቡብ ሱዳን ብሮድካስት ኮርፖሬሽን ሐሙስ ዕለት በተላለፈ መልእክት ፕሬዚዳንቱ ተፋላሚ ወገኖችን ለማደራደር ዝግጁ እንደሆኑ ተገልጿል። ምክንያቱም በቀጠናው ከሚገኙና ማደራደር ከሚችሉ መሪዎች አንዱ ስለሆኑ፣ ስለ አካባቢው ያላቸው እውቀትና በጦርነት ውስጥ ካሉ መሪዎች ጋር ካላቸው ግንኙነት አንጻር ይበልጡን ደግሞ የጦርነቱን መንስኤ ያውቃሉና። የደቡብ ሱዳን በእጅጉ የሚያሳስባቸው በፖርት ሱዳን ያለው ግጭት ነው። ይህም በተርሚናሉ ደቡብ ሱዳን ለዓለም ገበያ የምታቀርበው የነዳጅ አቅርቦት ያስተጓጉላል በሚል ነዳጅ ለደቡብ ሱዳን ዋነኛ የገቢ ምንጭ እንደሆነም ይታወቃል። ከእሁድ ጀምሮ ፖርት ሱዳን የድሮን ጥቃት ኢላማ ሆናለች። የሱዳን ጦር የፈጥኖ ደራሽ ኃይሉን እየወቀሰ ነው። ፍንዳታዎች በፖርት ሱዳን እየተደመጡ ነው። ፖርት ሱዳን ዋነኛ መተላለፊያና እርዳታ የሚገባበት ነው። በከተማ የሚፈጸመው ጥቃት ከእሁድ አንስቶ ቀጥሏል። ጥቃቱን በተመለከተ የሱዳን ጦርም ሆነ ነዋሪዎች የፈጥኖ ደራሽ ኃይሉን ተጠያቂ እያደረጉ ነው። ዜናውን ስናጠናክር ሱዳን ትሪቢዩን እና አልጀዚራን በመረጃ ምንጭነት ተጠቅመናል። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱ ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ ጠሩ። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮችና የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት የአጸፋ የአየርና የሚሳኤል ጥቃቶችን እየፈጸሙ መሆናቸውን እየገለጹ ይገኛሉ። ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸውን ዘገባዎች የሚያመለክቱ ሲሆን ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ ሁለት ከተሞች ፍንዳታዎች መሰማታቸው አረጋግጠዋል። ሌሎች መገናኛ ብዙሃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ ፍንዳታ መሰማታቸውን ዘግቧል። የህንድ ጦር ሰራዊትም ፓኪስታን ድሮኖችንና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየተወሰደ ያለው እርምጃ ህንድ በአየር ኃይል ሰፈሮቹ ላይ ለፈጸመችው የሚሳኤል ጥቃት አጸፋ መሆኑን ቢገልጹም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር የለም። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። ከኢሳት ጋር መልካም ጊዜ